ሰበር ዜና ትራምፕ ግሪንላንድን ለመቆጣጠር ኃይል አንጠቀምም አይሆንም ካላችሁ ግን አንረሳችሁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስዊዘርላንድ ዳቮስ ተገኝተው በዓለም ምጣኔ ሀብት ፎረም ላይ ንግግር አድርገዋል። ትራምፕ ንግግራቸው መጀመሪያ ባለፉት 12 ወር የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ተናግረዋል። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር ሰጣ ገባው ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችውን ግዙፏ ደሴትን በተመለከተ ረዘም ያለ ንግግር አድርገዋል። ግሪንላንድን መጠበቅ የምትችለው ዩናይትድ ስቴትስ ብቻ ናት ብለዋል። የአሜሪካ ፕሬዚዳንቶች ግሪንላንድን ለመግዛት ለ2 ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ እያፈሰሰች ያለችው መዋዕለ ንዋይ በጣም አነስተኛ ነው ሲሉም ተደምጠዋል። አሜሪካ ብቻ ናት ይህን ግዙፍ መሬት መጠበቅ፣ ይህን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚህ ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ብለዋል። በተደጋጋሚ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል ንግግር አሰምተዋል። የአሜሪካው ፕሬዚዳንት ረዘም ላለ ንግግራቸው የሰሜን አትላንቲክ ጦር ቃል ኪዳን አሊያም ኔቶን ተችተዋል። በርካታ ሀሳቦችን በዳሰሰው ንግግራቸው ኔቶ የአሜሪካን እርዳታ ቢፈልግ 100% እንደርስላቸዋለን፣ እነሱ ግን ለእኛ መድረሳቸውን እጠራጠራለሁም ብለዋል። ኔቶ በዩክሬን ያለውን ጦርነት ማስቆም እንዳለበት ያሳሰቡት ትራምፕ ፑቲንና ዜሌንስኪ ከስምምነት መድረስ እንደሚፈልጉም ጠቁመዋል። ይህን ለማድረግ አውሮፓና ኔቶን ማገዝ ቁርጠኛ እንደሆኑ አሳውቀው በምትኩ የሚፈልጉት የበረዶ መሬት ነው በማለት የግሪንላንድ ጉዳይ ላይ አጽንኦት ሰጥተዋል። ምናልባት ከባድ ኃይል ካልተጠቀምኩ የምፈልገውን አላገኝም፣ ኃይልን ከተጠቀምኩ የሚያቆመን የለም፣ ነገር ግን አናድርገውም፣ በተደጋጋሚ ኃይል አንጠቀም ያሉት ትራምፕ አሜሪካ የምትፈልገው ግሪንላንድ የሚባል ቦታን ነው ብለዋል። ትራምፕ አሜሪካ በሁለተኛ ዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጠናት ብለው ሀገራቸውን መልሶ መስጠት አልነበረባትም ሲሉ ዴንማርክ ምስጋና ቢስ እንደሆነች ተናግረዋል። በዳቮስ ለተሰበሰቡት የዓለም መሪዎች ግሪንላንድ ምርጫ እንዳላት የተናገሩት ትራምፕ እሺ ካላችሁም በጣም እናመሰግናችኋለን፣ አይሆንም ካላችሁም ግን አንረሳችሁም የሚል ማስጠንቀቂያ መሰል መልእክት አስተላልፈዋል። ግሪንላንድን በሰሜን አሜሪካና አርክቲክ መካከል የምትገኝ ቦታ ስትሆን የሚሳኤል ጥቃት ሲመጣ ቀድሞ ለማስጠንቀቅና በአካባቢው የሚንቀሳቀሱትን መርከቦችን ለመቆጣጠር ስትራቴጂካዊ ቦታ እንደሆነች ይታመናል። ዴንማርክና አሁን በግሪንላንድ 100 ያህል ወታደሮች ያሏት አሜሪካ ባላቸው ስምምነት መሰረት ዩናይትድ ስቴትስ በደሴቷ የትኛውንም አይነት ቁጥር ያለው ወታደር ማስፈር ትችላለች። ከተመደበላቸው ጊዜ 20 ደቂቃ አሳልፈው ለ1 ሰዓት ያህል ንግግር ያደረጉት ትራምፕ ኔቶ ላይ ያሰሙት ተቃውሞ ከእውነት የራቀ መሆኑን ተንታኞች ይናገራሉ። አሜሪካ ላይ ከደረሰው መስከረም 11 ጥቃት በኋላ ዴንማርክም ጨምሮ በርካታ የኔቶ አባል ሀገራት ወደ አፍጋኒስታን ወታደሮቻቸውን የላኩ ሲሆን በጠቅላላ ከኔቶ ሀገራት 44 ወታደሮች እንደሞቱ ይታወሳል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ እና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንን የሚተች አረፍተ ነገር በንግግራቸው ጣል ያደረጉት ትራምፕ በዳቮስ ከምዕራባውያን መሪዎች ጋር ውይይት ያደርጋሉ ተብሎም ይጠበቃል።